አሞራው ጀማው አሞራው ሂር ዊ ጎ ተባለ። በነገራችን ላይ በጣም ዲስሪስፔክት እያደረጋችሁት ነው የዩናይትድ ደጋፊዎች። ይሄ ዜና ለእናንተ በጣም ጥሩ ነው። ዲስሪስፔክት አታርጉት። ይሄ ሰውዬ እኮ ጎበዝ ነው ግን አልቻለም። እኔ ሁሌ እነግራችኋለሁ እኮ እኔ የሆነ ችግር አለ እዛ ቤት እንጂ ይችላል አሰልጣኙ። እኔ አሁን ኤሲ ሚላን ሄዶ ተአምር ሊያሳይ ይችላል። የምሬን ነው የምላችሁ። ጎበዝ ነው አሰልጣኙ። እንዲህ እንከን መታወጡለት አይነት አይደለም። ግን ደረቅ ነው። 3-4-3 ካልተጮትኩኝ ብሎ ወንፊት አድርጓችሁ ነበረ። እንኳንም አባረራችሁት። የታባቱ እንዴ ካሪክማ ሊቅ አይደል እንዴ ከዚህ ለማንኛውም ጀማው ማንቸስተር ዩናይትድ በጣም ጥሩ ዜና ነው ለሱ። ለዚህ ሰውዬ እንግዲህ የማካካሻ ክፍያ እየከፈሉት ነበረ። ታዲያ ይሄንን መሆኑን ተከትሎ ስራ ስላገኘው 15.9 ሚሊዮን ፓውንድ አካባቢ እንግዲህ ሴቭ እንደሚያደርጉ ነው እየተገለጠ የሚገኘው። ለማንኛውም ሩበን አሞሪም ወደ ኤሲ ሚላን ሂር ዊ ጎ ተብሏል። ይመቻችሁ። ሂር ዊ ጎ። እንግዲህ የቀድሞ አሰልጣኛችን ሩበን አሞሪም ጀማው የጣሊያኑን ክለብ ኤሲ ሚላን በ2 ዓመት ኮንትራት እና ተጨማሪ 1 ዓመት የማራዘም አማራጭ ጋር እንግዲህ ዛሬ እንደተቀላቀለ ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ እንግዲህ አብስሮናል። እውነቱን ለመናገር እኔ ከመሬ ነው የምላችሁ ተሳክቶለት ባየው በጣም ነው ደስ የሚለኝ። አሁን በሄደበት ክለብ ማለት የአሰልጣኝነት ካሪየሩን እንዲያሳምር በቃ እንዲሳካለት ከመሬ ነው የምላችሁ። ከልቤ ነው የምመኝለት ምፈልገው ማለት ነውና እንግዲህ ይቅና ሩበን አሞሪም ይቅናው። ዩናይትድም እንግዲህ ከዚህ ዝውውር 10 ሚሊዮን ፓውንድ ያተርፋል ተብሏል። እንግዲህ ምክንያቱም ያው ለአሰልጣኝ ስታፍ አባላቶቹ የሚከፍለው የካሳ ክፍያ ነበርና እሱ አሁን ኤሲ ሚላን ስለገባ ያንን ገንዘብ ያተርፋል ተብሏል። እሱ ብቻ ደግሞ አይደለም ከዩናይትድ ጋር ፕሪሲዝን ላይ ዩናይትድ ከኤሲ ሚላን ይጫወታልና የቀድሞ ክለቡን እንግዲህ ማንቼን ይገጥማል። ለማንኛውም እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ይቅና እንግዲህ ሩበን አሞሪም። ሂር ዊ ጎ አሞሪም ቱማ ኤሲ ሚላን። በስተመጨረሻ ማለት ነው የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበረው አሞሪም ወደ ኤሲ ሚላን ተዘዋውሯል ማለት ነው። የኤሲ ሚላን ዋና አሰልጣኝ ሆኗል አሞሪም። ዛሬ 2 ሂር ዊ ጎ ተሰምቷል ሀቢቢ። ይሄኛው ስፔሻሊ ለማንቸስተር ዩናይትድ በጣም ጽድት ያለ ነገር ነው። ለምን ዩናይትድ ደጋፊዎች እንዳልወከባቸው አላውቅም። እንግዲህ ሩበን አሞሪም ከማንቸስተር ዩናይትድ ሲለቅ ያው እንትን ኮምፐንሴሽን ነበረው አይደለ? ይሄ ካሳ እሱ እንትን የሚሆነው የሚተገበረው ሩበን አሞሪም ያው ስራ እስከሚይዝ ነበር፣ ሌላ ክለብ እስከሚቀላቀል ድረስ ኦር የሆነ እንትን እስከሚል ነበርና እስከዛ ጊዜ ድረስ ይከፈለዋል ማለት ነው ካሳው። ዛሬ እንግዲህ ኤሲ ሚላን መቀላቀሉ ታውቋል። ይሄ ደግሞ በጣም አሪፍ ነው ለማንቸስተሮች። ሲቀጥል እስማኤል ሳይባሪ ወደ ባየር ሙኒክ ሂር ዊ ጎ ተብሏል። ይሄኛው ልጅ ለምን እንግሊዝ ላይ ያሉ ሰዎች ቲሞች ለምን ፍላጎት እንዳላሳዩበት አላውቅም። ምክንያቱም ልጁ በጣም ጸደይ ነው። ፒኤስቪ ቤት ነው እና ባለፈው ብራዚል ላይ ግብ ያስቆጠረው ልጅ ማለት ነው። ዊንገር ነው። 55 ሚሊዮን አካባቢ ነው ቶታል ፓኬጁን እንግዲህ ባየርን የሚከፍለው ማለት ነው። እና የት ቦታ ሊያጫውተው እንዳሰበ አይ ዶንት ኖ። እንግዲህ ጀለስም ምናልባት ጀለስ ጃክሰን ስለተመለሰ ፊት ላይ ሊያሰልፉት ይችላሉ። ትናንት ሞሮኮ እዛ ላይ ስላሰለፈችው ማለት ነውና ግን ቦታው ዊንግ ላይ ነውና ቪዲዮዎችን ለማየት ሞክሬ ነበር። ከአርሰናል ጋር ስሙ ተያይዞ ባለፈው ጀለስ እንግዲህ ሙኒክን ተቀላቅሏል። ዛሬ ሪያል ማድሪድ አዲስ ተጫዋች አላስፈረመም። ሞገን ያው በየቀኑ ማስፈረም ስለጀመረ ሰበር ዜና የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ወደ ኤሲ ሚላን ሂር ዊ ጎ ተብሏል። ቪዲዮን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ሩበን አሞሪም እንግዲህ ወደ ኤሲ ሚላን የሚያደርገውን ዝውውር ሙሉ ለሙሉ ጨርሷል። እስከ 2029 ድረስ የሚያቆየውን ኮንትራት የሚፈርም ይሆናል። ሩበን አሞሪምም ጥሩ የሚባሉ ንግግሮችን ከኤሲ ሚላን ጋር ካደረገ በኋላ ጥያቄውን ተቀብሏል። የኤሲ ሚላን አሰልጣኝ ሆኗል ማለት ነው። ከዛ በተጨማሪ ሞሮኮዊ እስማኤል ሳይባሪ ወደ ባየር ሙኒክ ሂር ዊ ጎ ተብሏል። ባየር ሙኒኮችም ከ2 ሳምንት ንግግሮች በኋላ ከፒኤስቪ ጋር ከስምምነት ደርሷል። ለፒኤስቪም 55 ሚሊዮን ዩሮ የሚከፍሉ ይሆናል። ዛሬ ላይ የተጠናቀቁት ሁለቱ ዝውውሮች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። አስደሳች ሰበር ዜና ለማንቸስተር ዩናይትድ ደጋፊዎች ተሰምቷል። ቪዲዮ ለሁሉም እንዲደርስ ኮፒ ሊንክ እያደረጋችሁ ተከታተሉኝ። የማንቸስተር ዩናይትድ የቀድሞ አሰልጣኝ የነበረው ሩበን አሞሪም የኤሲ ሚላን ዋና አሰልጣኝ ተደርጎ እንደተሾመ ፋብሪዚዮ አረጋግጧል። ይህ ማለት 15.9 ሚሊዮን ፓውንድ ማንቸስተር ዩናይትድ ያተርፋል ማለት ነው። ለሩበን አሞሪምና ለስታፍ አባላቱ ይከፍል የነበረው 15.9 ሚሊዮን ፓውንድ ወደ ካዝናው እንደሚመልስና ከዚህ በኋላ የካሳ ክፍያ መክፈሉን እንደሚያቆም ተረጋግጧል ማለት ነው። ይህ በጣም አስደሳች ለማንቸስተር ዩናይትድ ፋይናንሻል ፌር ፕሌይ እጅግ በጣም አስደሳች ዜና ነው። እስቲ ሩበን አሞሪም ይሄንን ከተመለከታችሁ በኋላ እንደ ሌሎች አሰልጣኞች ጠማማ ቢሆን
ይህንን ኮንትራት አይፈርምም ነበረ። ካሳውን ብቻ ተቀብሎ መሄድ ይችል ነበረ። ነገር ግን ማንቸስተር ዩናይትድን ከልቡ እንደሚወድ ያየንበት መረጃ ነው። እስቲ እናንተ ለሩበን አሞሪም ምን ይሰማችኋል? ሀሳባችሁን ኮሜንት ሴክሽን ላይ እኔ በበኩሌ መልካም የስራ ዘመን ብዬ ለሩበን አሞሪም እመኝለታል። መንገድ ላይ ሆኜ ነው ይሄ ዜና የወጣው። እንግዲህ ሩበን አሞሪም የኤሲ ሚላን አሰልጣኝ ሆኖ ተሾሟል። እስከ 2028 ድረስ ነው የተፈራረመው። አንድ አመት የማራዘም አማራጭ አለው እስከ 2029 ድረስ ማለት ነው። ስለዚህ ኤሲ ሚላን ሩበን አሞሪም አሰልጣኝ አድርጎ ቀጥሮታል። በዚህ ሳምንት ኦፊሻሊ ኤሲ ሚላንን መቀላቀሉ ይፋ ይሆናል። ሰበር ሰበር ሰበር! የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበረው ሩበን አሞሪም አዲሱ የኤሲ ሚላን አሰልጣኝ በመሆን ተሾሟል። ከ6 ወራት በፊት ከማንቸስተር ዩናይትድ አሰልጣኝነቱ የተሰናበተው ፖርቹጋላዊ አሰልጣኝ ሩበን አሞሪም በኤሲ ሚላን ቤት የ2 ዓመት ኮንትራት እየታየም እንደ ሁኔታዎች ደግሞ 1 ዓመት ተጨማሪ በአጠቃላይ ለ3 ዓመት በኤሲ ሚላን አሰልጣኝነት ለመቆየት ተስማምቷል። በማንቸስተር ዩናይትድ ቤት በትልቅ ስኬት የተጠበቀው ነገር ግን በአጭሩ የተቋጨው ይህ የአሰልጣኝነት ህይወት በኤሲ ሚላን ቤት ምን ያሳየን ይሆናል? ስለዚህ ሰበር ዜና እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሩበን አሞሪም ወደ ኤሲ ሚላን የማይቀር ነገር እየሆነ የመጣ ይመስለኛል ማለት ነው። አሞሪም ወደ ኤሲ ሚላን የሚሄዱ ነገር ኦልሞስት ወደ መገባደጃ ደርሷል እየተባለ ይገኛል። እሱም ለኤሲ ሚላን እሽታውን ሰጥቷል እየተባለ ይገኛል። እንግዲህ ይሄ ለኔ አሞሪም ጥሩ አሰልጣኝ ነው። ስፖርቲንግ በታዩ ሳይሆን በማንቸስተርም በሆኑ እንትኖች ባሳዩ ነገር እኔ ጥሩ አሰልጣኝ ይመስለኛል። እየቀለልኩ አይደለም፣ የምር ነው። ለማንኛውም ምናልባት አሁን እድል አግኝቷል። እሱን እድል ምን ጥሩ አሰልጣኝ እንደሆነ ያሳይልንና ከአሰልጣኙ ከክለቡ እንጂ ከአሰልጣኙ እንደሆነ ያስመሰክርናል ብዬ ተስፋ አደርጋለሁ ማለት ነው። የኔ ፋሚሊዎች ደግሞ አሁን ባለም ዋንጫ ቪዲዮዎች በጣም እንመለሳለን። ጠፍተን ነበር፣ እውነት ነው። እናንተም ታረጉኛል። ኮፒ ሊንክ ፎሎ ማድረግ አይረሳ። ይመቻል። አሞሪም ወደ ኤሲ ሚላን ሂዶ እዛ ተባለ። ስበይ ነበረ የሱ መድረሻ የት ሊሆን እንደሚችል። ይሄ ሰውዬ በቃ ጨከነኔ፣ በቃ አሰልጣኝነት ምናምን ሊፈታ ነው እንዴ ያልኩ ነበር። ፕሪሚየር ሊግ መምጣት እንደማይፈልግ እናውቃለን። ኤሲ ሚላን በጣም የሚመች ክለብ ይመስለኛል። ለአሞሪም የሚሰማውን ስሜት ላይ መግለጽ አልችልም። እንደማልጠባቃለሁ ግን ድርቅና ዋጋ ያስከፍላል። ያጎደለብን ነገር ለብላችሁ ታስባላችሁ ወይስ ምንድነው? ለሱ የሚሰማችሁ ስሜት? ኤሲ ሚላን ምንም የሚመለከተን አይነት ክለብ አይደለም፣ ግን ወደ ፕሪሚየር ሊግ ምናምን መጥቶ ቢሆን ምን ይሰማችሁ ነበር? ብሬኪንግ ኒውስ፣ ሰበር ዜና። የቀድሞ የክለባችን ሄድ ኮች የነበረው ፖርቹጋላዊው ሩበን አሞሪም ቱ ኤሲ ሚላን ሂር ዊ ጎ ተብሏል። አሰልጣኝ ሩበን አሞሪም በኤሲ ሚላን ቤት እስከ 2028 የሚያቆየውን ኮንትራት ይፈርማል ብሏል። እውቁ ጋዜጠኛ ፋብሪዚዮ የክለባችን ሲኦ የሆነው ኦማር ቤራዳ ከዚህ በፊት ስለ አሰልጣኝ ሩበን አሞሪም እንደተናገረው ከሆነ በመልበሻ ክፍላችን ብዙ ችግር ነበረ፣ ያንን ችግር መፍታት ችሏል። ምንም እንኳን አምና ከማንቸስተር ዩናይትድ ጋር ከውጤት አንጻር ጥሩ ሲዝን ባያሳልፍም ማንቸስተር ዩናይትድ የነበረበትን የመልበሻ ክፍል ችግርን በትንሽ ጊዜ በማሻሻል ሩበን አሞሪም ትልቅ ስራ ሰርቷል። ለዚህ ደግሞ እናመሰግናለን። በሄደበት ሁሉ መልካሙን ሁሉ እንዲገጥመው እመኛለሁ በማለት የክለባችን ሲኦ የሆነው ኦማር ቤራዳ ተናግሮ ነበረ። ታዲያ እኛም ሩበን አሞሪም በሄደበት ሁሉ እንዲቀናው መልካሙን ሁሉ እንመኛለን። ሩበን አሞሪም ቱ ኤሲ ሚላን ሂር ዊ ጎ ተብሏል። ብያችኋለሁ ህይወቱን ያዳኑለት። በቃ እኔ ከማንቸስተር እንደወጣ በቃ ህይወቱ ያበቃለት ነበር ይመስለኝ። አሁን ማያውቅ አሰልጣኝ ነበር የሚመስሉ። ግን ደግሞ እኔ በስፖርቲንግ በደንብ አውቀው ነበር። መጥፎ ነገር አልመኝለትም። በኤሲ ሚላን ይሳካለታል ብዬ አስባለሁ። ሰበር መረጃ፣ ሩበን አሞሪም ወደ ኤሲ ሚላን ሂር ዊ ጎ። የ41 ዓመቱ ፖርቹጋላዊ አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ከተሰናበተ በኋላ በአሁኑ ሰዓት ኤሲ ሚላንን ለማሰልጠን ተስማምቷል። እስከ 2028 በኤሲ ሚላን ቤት የሚያቆየውን ኮንትራትም የሚፈርም ይሆናል። እስከ 2029 የማራዘም አማራጭም ተካቶበታል። ሩበን አሞሪም በጣሊያን ሚላን አዲስ ጅማሮን ያደርጋል። እንዴት አያችሁት? ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ኤሲ ሚላን ሄር ዊ ጎ ይልሃል አባቴ። ይሳካለት፣ እግዚአብሔርን ይሄ ሰውዬ ይሳካለት፣ የትም ሄዶ ይሳካለት። እኔ በጣም ይመቸኝ ኩራተኛ አሰልጣኝ ነበር። ለማንኛውም ኤሲ ሚላን ገብቷል፣ ይሳካልኝ አባቴ። ምርጡ አሰልጣኛችን ሩበን አሞሪም ወደ ኤሲ ሚላን ሂር ዊ ጎ ተብሏል ማለት ነው። በክለባችን ያው ውጤት ማጣት ላይ ቢሆንም ግን ተስፋ ነበረን በሩበን አሞሪም ጊዜ ማለት ነው። በእርግጥ ማይክል ካሪክ አሁን ላይ ክሶናል። ለማንኛውም ክረምት ላይ ማለት ነው ገና ፕሪሚየር ሊግ ሳይጀምር የዓለም ዋንጫ ካለቀ በኋላ ከኤሲ ሚላን ጋር ጨዋታ አለን፣ የሚገርማችሁ ነገር ማለት ነው። ስለዚህ ሩበን አሞሪምን በተቃራኒ ካሪክ ይገጥመዋል። ማን ያሸንፋል የሚለውን ክረምት ላይ እናያለን ማለት ነው። ለማንኛውም ደስ ብሎኛል። ሩበን አሞሪም ክለባችን ጋር ባሳለፈው ጊዜ ውጤት ባናገኝም በኢሮፓ ሊግ እስከ ፍጻሜ ደርሰናል። ኢሮፓ ሊግ ላይ አንድም ጨዋታ ሳንሸነፍ ማለት ነው። ፕሪሚየር ሊጉ ላይ ነበር የከበደው። በዚህኛውም ዓመት እንግዲህ የሚገራርሙ ተጫዋቾችን ነበር ያመጣው ማለት ነው። ያው የክለባችን አመራሮችን ቢደግፉት፣ ነገር ግን በሩበን አሞሪም ጊዜ ነው ይሄ ነገር የሆነው። ምክንያቱም ከሱ በፊት ብዙ አሰልጣኞች ኖረው
አሪፍ ተጫዋቾችን አትራፊ የሆንባቸውን ተጫዋቾችን አላመጣንም ነበር። ስለዚህ የሱ ኢፌክት እንደሆነ ምንም ጥያቄ የለውም ማለት ነው። ለማንኛውም እንዲሳካለት እፈልጋለሁ። ይመቻችሁ። ብሬኪንግ ኒውስ ኤሲ ሚላን አዲስ አሰልጣኝ አግኝቷል። ሩበን አሞሪም ወደ ኤሲ ሚላን ሂርዊጎ ተብሏል ማለት ነው ቤተሰብ። እንዲሁም ደግሞ ማንቸስተር ዩናይትዶች ለሩበን አሞሪም ሲከፍሉት የነበረው የካሳ ክፍያ እዚህ ጋር እንደሚያቆም ይፋ ተደርጓል ማለት ነው። በስተመጨረሻ ሩበን አሞሪም አዲስ ክለብ አግኝቷል። ወደ ኤሲ ሚላን ሂርዊጎ። ሼር ኮፒ ሊንክ እንዳይረሳ። የቀድሞው የማንቸስተር ዩናይትድ አሰልጣኝ የነበሩት ሩበን አሞሪም አዲሱ የኤሲ ሚላን አሰልጣኝ ለመሆን ሙሉ በሙሉ ስምምነት ላይ ደርሰዋል። የ41 ዓመቱ ፖርቹጋላዊው አሰልጣኝ ከማንቸስተር ዩናይትድ ጋር ከተለያየ በኋላ በረፍት ላይ ነበር የሚገኘው። ያለ ስራ አሳልፏል። ከማንቸስተር ዩናይትድም ዳጎስ ያለ ካሳ ተከፍሎት እንደነበረ ይታወቃል። አሁን ላይ ግን የጣሊያኑ ክለብ ኤሲ ሚላን ሩበን አሞሪምን ዋና አሰልጣኙ አድርጎ ለመሾም ሙሉ በሙሉ ስምምነት ላይ መድረሱን ፋብሪዞ ሮማኖ አረጋግጧል። ወጣት አሰልጣኝ ነው። ከዚህ በፊት በስፖርቲንግ ሊዝበን ቤት አስደናቂ ቡድን ሰርቶ አስመልክቶናል። በአውሮፓ ቻምፒዮንስ ሊግም በጣም ጥሩ ጊዜን ማሳለፉ ይታወሳል በስፖርቲንግ ሊዝበን። ያ የስፖርቲንግ ሊዝበን ጥሩ ጊዜው ደግሞ ለማንቸስተር ዩናይትድ አሰልጣኝነት እንዲታጭ አድርጎታል። ነገር ግን ወደ ቀይ ሰይጣኖቹ ማንቸስተር ዩናይትድ ከመጣ በኋላ መጥፎ ጊዜ ማሳለፉን ተከትሎ በአሁን ባሳለፍነው የውድድር ዓመት በጥር ወር ላይ ከማንቸስተር ዩናይትድ ጋር በይፋ እንደተለያየ ይታወሳል። ከዩናይትድ በኋላ እንግዲህ ሌላኛውን የጣሊያን ክለብ ኤሲ ሚላንን ለማሰልጠን ሙሉ በሙሉ ስምምነት ላይ ደርሷል። ስለ ሩበን አሞሪም እና ሚላን ምን ትላላችሁ? ሀሳባችሁን ኮሜንት መስጫው ላይ አጋሩን። በደንብ ኮፒ ሊንክ እና ሪፖስት አድርጉት። ለዚህ ቻናል አዲስ የሆናችሁ ደግሞ ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ። ያው ሩበን አሞሪም ወደ ኤሲ ሚላን ሂርዊጎ ተብሏል። ቅድም ቪዲዮ ለመስራት ስላልተመቸኝ ነው። አሁን ግን አጠር መጠን አድርጌ ስለዚህ ሰውዬ የሆነ ነገር ለማለት ፈልጋለሁ። ሼር ኮፒ ሊንክ ሪፖስት እንዳይረሳ። ሩበን አሞሪም በኤሲ ሚላን ቤት ይሳካለታል ወይ? አዎ በደንብ ይሳካለታል። ከምን መነሻ መሰላችሁ የምላችሁ? አንደኛ ጣሊያኖች ለመከላከል የሆነ እግር ኳስ አላቸው። ሁለተኛ ደግሞ 3-4-3 በደንብ መተግበር የሚቻልበት ሊግ ነው ብዬ አምናለሁ። ከዛ አንፃር ይሳካለታል። ሁለተኛ ደግሞ ወፈፌ የሆነ ማለት ነው ሌጀንድ የሌለው ቲም ነው። በቃ ሁሉም ዝም ብሎ ስራው የሚሰራ ሌጀንድ ነው ያለው። እንደ ማንቸስተር ዩናይትድ ከዚህም ወሬ የሚወራበት አይመስለኝም። እንደ ስፖርቲንግ ሊዝበኑ በስርዓቱ ይሳካለታል ብዬ አምናለሁ እኔ በበኩሌ። እናንተስ? ሐሳባችሁን ኮሜንት ላይ እጠብቃለሁ። ሼር ኮፒ ሊንክ ሪፖስት እንዳይረሳ። ፎሎ ተጫኑ። ደግሞ ፎሎ ተጫኑ። ይሄን ሰውዬ ማን ነው የማይወደው? በማንቸስተር ቤት ውስጥ ማለት ነው ብዙ አመታት የምጠብቀው አሰልጣኝ ነበረ። አሁን ግን ወደ ኤሲ ሚላን ሂርዊጎ ተብሏል ሩበን አሞሪም። በቃ እኔ ለሱ ጥሩ ነገር ማርያምን ጥሩ ነገር እመኝለታለሁ የሌለ በቃ ለሱ ስል ማለት ነው። ጣሊያን ሴራን እከታተላለሁ፣ ኤሲ ሚላንን ደግሞ እደግፋለሁ። ሩበን አሞሪም አሳያቸው።